ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችሁ አለ ቢስጭት ጎንደል ማለት ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣን። እንግዲህ የዓለም እጅግ በጣም መነጋገሪያ የሆነ ቬንዙዌላ ጉዳይ ነው። ይህ ጉዳይ በቀላሉ የሚቋጭ አይደለም። ቢቢሲም ሲኤንኤንም አልጀዚራም የዓለም ግዙፍ ሚዲያዎች ይህን ጉዳይ በሰበር ዜናነት አሁንም ድረስ ይዘውት ነው ያሉት። የሚቆም ጉዳይ አይደለም። ይሄ ጉዳይ ከፍተኛ ደም መፋሰስ በቬንዙዌላ ምድር ላይ ያመጣል። የላቲን ወንድማ የደቡብ አሜሪካ አገራትንም እጅግ በጣም አደገኛ የሆነ የደህንነት ስጋት የሚደቅን ነው። ይሄ ነገር የዓለምን ስርዓት ከዩክሬንና ከጋዛ ጦርነት ቀጥሎ ሰቅዞ የያዘ ነው። ሰቅዞ ዲሞክራሲ የሚባለው ተረት የመንደር ተረት የጀበና ቡና ወሬ እንደሆነ ለዓለም ይፋ እየሆነ ነው። እኛም እያልን ያለነው ይሄ ነው። ዴሞክራሲ የሚባል የለም። የእጅ አዙር ቀኝ ግዛት ነው ያለው። የእጅ አዙር ቀኝ ግዛት። ትራምፕ ለቬንዙዌላ ምንድን ነው ያለ? 30 ሚሊዮን 40 ሚሊዮን 50 ሚሊዮን በርሚል ነዳጅ ቬንዙዌላ ለአሜሪካ ትሰጣለች። ይህን ታረጋላችሁ፣ ይህን አታረጉ። ቀጥተኛ ትእዛዝ እኮ ነው። ቀጥተኛ ትእዛዝ ሀሳብ አይደለም እየሰጣለ፣ እያማከረ አይደለም። ይህን ታረጋለህ፣ ይህን ካላረግ ቀጠቅጣለሁ ነው ያለ። አንዳንድ ኢትዮጵያኖች አረ አሜሪካንማ ቻይና አይዛትም አትችላትም፣ አረ አሜሪካንማ ራሽያ አትችላት። ይሄ የእናንተ የበታችነት የጎሰቆላ አመድ ማንነት ነው እንደዛ እንድታሰብ የሚያደርገ። ለምንድን ነው የማይቻለው? እነሱን የዓለም ፌዴራል ፖሊስ ያደረጋቸው ማን? እሱ ይንከረኝ። እንደዚህ ያስባል። አንዳንድ ኢትዮጵያኖች አሜሪካ የዓለም ፌዴራል ፖሊስ ነው። የፈለገውን ቁጭ፣ የፈለገውን ዝቅ፣ ብድግ፣ የፈለገውን ይነሳል፣ የፈለገው ይሞታል፣ የፈለገው ይራባል። እንደዛ አይደለም። ማንም የዓለም ፌዴራል ፖሊስ የለም። እንደዚህ አይነት የዓለም አሰራር የለም። ይሄ ዘመናዊ ቀኝ ግዛት ነው። በምንም መልኩ ተቀባይነቱ የለም። ይሄ ዓለም ህዝብ የተስማማበት እኮ ነው። የባርነት መንፈስ፣ የአሽቆላጭነት ህሊና በውስጣቸው የሰረጸ ኢትዮጵያውያን ጭራሽ አንዳንዶቹ የቻይናን ኤር ዲፌንስ ሲስተም ሁሉ መገምገም ውስጥ ገብታቸዋል። ጡጦ ይምጣላቸው ወገኖቼ። ማለት አንድ እንደውም ዝግጅት ሊኖረኝ ይገባል። ጡጦ ይምጣ የሚል አንድ ርዕስ ያለው ቋሚ ፕሮግራም እንትን ያስፈልገኛል። እውነት አንዳንዶቹ ጡጦ የሚጠባ ህፃን የማይሰማውን ወሬ ይዘው ይመጣሉ። የራሽያ ደካማ የሆነ የራሽያ ኤር ዲፌንስ ሲስተም S-400 የተባለ የራሽያ የኤር ዲፌንስ ሲስተም እኮ ዓለምን እጁን በአፉ ያስጫነ እኮ። ዓለምን እጁን በአፉ ያስጫነ ምን አይነት መራቀቅ፣ ምን አይነት ቴክኖሎጂ ነው ተብሎ ራሱ አሜሪካኖችን ቀሱም ዝም መጽሐፍም ዝም ያደረገ እኮ ነው። የራሽያን ኤር ዲፌንስ ሲስተም አንድ ቆረቆ እንዳይሆነ ኢትዮጵያ ውስጥ ያለ ቲክቶከር ሲገመግመው ድፍረታችን አድንቄያለሁ። እውነት ላይክ አድርጌላችኋለሁ። ድፍረታችን ኮፕሊንግ አድርጌላችኋለሁ። እና በእርግጥ ቬንዙዌላ ውስጥ ያለው የቻይናም ሆነ የራሽያ ኤር ዲፌንስ ሲስተም ተሰብሯል። ሲአይኤ ቀድሞ ሁሉ ነገር እንኳን ማሽን ኤር ዲፌንስ ሲስተሙ ቆርቶ ጄኔራሎች እኮ እንትን እጃቸው ደረቀ እኮ። ለምን? ገንዘብ፣ ዶላር። በገንዘብ የተገዛውን በገንዘብ የተገዙት ደግሞ ሌሎችን ሲአይኤ እንዲያፍናቸው ያደረጉት ራሱ የቬንዙዌላ ወታደሮች ናቸው፣ ጄኔራሎቹ ጭምር። የቤተ መንግስቱ ጠባቂዎች እኮ በገንዘብ ተገዙ። እኛ በኢትዮ ኤርትራ ጦርነት በደርግ ዘመነ መንግስት ወይም ደግሞ በመንግስቱ ኃይለማርያም ጊዜ ይሄ ተደርጓል። ጄኔራሎቻችን ለሴትና ለገንዘብ ተንበርክከው አገራቸውን ክደው ወታደሮቻችን ቤተሰቦቻችን እንዲሞቱ ያደረጉ እከካም የሆነ ኢትዮጵያውያን ጄኔራሎች ነበሩ። ዛሬ ኢትዮጵያ ወደብ አልባ እንድትሆን ካደረጉት ዓለም አቀፍ አሻጥሮች ውስጥ አንደኛው የኢትዮጵያ ከርሳም ጥቂት ጄኔራሎች ወንድሞቻቸው እንዲገደሉና እኛ ዛሬ ለገባንበት ቀውስ መንገድ የከፈተው አለ። ቬንዙዌላም ይሄ ነው። ቬንዙዌላ የተሸነፈችው በገንዛ ከርሳም ጄኔራሎቿ ምክንያት ነው። ይህን አበሻ ይቀበሉ አይደለም። አሜሪካ ሆሊውድ ላይ እንዳየነው ፊልም ነው። እንደዛ አይደለም። አንድ ጥይት አልተኮሰችም አሜሪካ። አንድ ጥይት ነው የምልህ። ለማስመሰል ነው ሲገቡ የተወሰነ እዛም ፍጉም አድርገው የተወሰነ ነገር ያፈነዱት ለድራማ ነው። ድራማ ነው። እንዴት ይመስላችሁ? እንደዛ አይነት ነገር የለም። ደህንነቶቻቸው ኦፍኮርስ ምን ጥያቄ ያለው የሲአይኤ ሰላዮች እንኳን ቬንዙዌላ መሪ ማድሮን ቀርቶ እኔን ያፍኑኛል ነው የምልህ ያለው። አንድ ተራ ሰው እንኳን
ከፈለጉ ያፈናሉ። መረጃ አላቸው። ሲአይኤ ቤተ መንግስቱም ገብቷል፣ እስልምና ጉዳዮችም ገብቷል፣ ወንጌላውያን ካውንስልም ገብቷል። ሰው ያላቸው በሁሉ ቦታ ሰው አላቸው። እናንተ ናችሁ ጡጥ እንደሚጠባ ሕፃን እንዴት እንደዚህ ነው? እንደዛ አይደለም አሰራሩ፣ የዓለም አሰራር። አንብብ መጽሐፍ። የለብዛ ስልክ ስላገኘና መድረክ ስላገኘ ብቻ ይሄ ወጥቶ አይደለም፣ እንደዛ አይደለም። አንዳንዶቹማ ጭራሽ ትራውሬ ሁሉ እንደዚህ አንድ ቀን ይታፈናል። ቢታፈንስ ትራውሬ እንደሚሞት የማያውቅ ይመስላል። ትራውሬ ይሞታል። በቃ ምንም ፖለቲካዊ ትንታኔ አያስፈልግም። 23 ጊዜ ነው ግድያ ሙከራ የተደረገ፣ ግን ይሞታል ሰው፣ እርግጠኛ ነው የምነግርህ። ነገር ግን የአፍሪካን የፖለቲካ ሜንታሊቲ መቀየር የቻለ ውጤታማ ሰው ነው። ይሄን ራሳቸው አሜሪካኖች ያምናሉ። ይሄን ራሳቸው አውሮፓኖች ያምናሉ። አልገዛም ባይነትን የበሰበሰውን አደገኛን የካፒታሊስት ስርዓት በአፍሪካ ምድር ላይ እንድትጭኑ አልፈቅድም። እየታገለ እንደ ጀግና ይሞታል። ጀግና ማለት የማይሞት ማለት አይደለም። እንደዛ እንዳይመስላቸው። ጀግና ማለት ቢያንስ አዲስ ሀሳብ፣ አዲስ አካሄድ። ይሄን ያደረገ አፍሪካዊ መሪ የለም ከትራውሬ ውጭ። ውጣ ብለው እንደ ሶራተኛ እንደ ሰነፍ ሰራተኛ ውጡ ብለው ፈረንሳይን ያባረር ትራውሬ ብቻ ነው። የትኛውም የአፍሪካ ሀገር የውጭ ገዢዎችን ውጡ ብለው የማባረር ሞራሉም ድፍረቱ አቅሙ የለውም። ትራውሬ ግን ይህን አርጓል። ውጡ ነው ያለ። ከሀገር ጥሩ ግርክ ብላቸው አሜሪካኖቹም አውሮፓኖች ጥሩ ግርክ ብላቸው ውጡ አለ። ወጡ። $2 ቢሊዮን ዓመታዊ ጂዲፒ የቡርኪና ፋሶ ኢኮኖሚ ለውጥ እንዲያሳይ አድርጓል። ይሄ የሚመሰገንበት ጉዳይ ነው እና አሁንም ቢሆን አሜሪካ የዓለም ፌዴራል ፖሊስ አይደለችም። ይሄ መታወቅ አለበት። አሜሪካ የዓለም ፌዴራል ፖሊስ ማንም አላደረጋትም። በእናንተ ህሊና አንዳንድ ኢትዮጵያውያኖች ደማቸው ውስጥ የአይባርነት የህይወታችንነት የሙጫፍለቅ ሜንታሊቲ ይዟቸዋል። ነው እንደዛ አይደለም። እኛ ቻይኖችም ቢሆን ራሽያኖችም ቢሆን ለእኛ ጥልቅ የተለየ ወዳጅነት የላቸውም። ራሳችንን በሁለት እግራችን እስካቆምን ድረስ ሙቹዋል የሆነው ግንኙነት። ለምሳሌ ቻይና ከጀርመን ጋር፣ ከፈረንሳይ ጋር፣ ከጣሊያን ጋር፣ ከአሜሪካ ጋር $1 ቢሊዮን $1 ትሪሊዮን ንግድ አላቸው። ምንድነው? ሙቹዋል ነው። ይጠቋቀማሉ። ስለዚህ የሀገርህን መብት ካስጠበቅ፣ የሀገርህን ብሔራዊ ጥቅም አስጠብቀህ ግንኙነት ካለ ይቻላል። ከዛ ውጭ ግን በመንበርከክ የሚለወጥ ነገር የለም። ተንበርክከን አይተናል። አፍሪካውያን ለዘመናት ተንበርክከን ከባርነት በፊትም በባርነት ውስጥም ከባርነት በኋላ ባሉ ዘመናትም በአጎብዳጅነት እስከዛሬ ወጥተናል። ያ አጎብዳጅነት ግን ውጤታማ አይደለም እና ራሽያኖቹ የተወሰነ ምን ያክል ነው ዲፌንስ ሲስተሙ ራሱ ምን ያክል ነው የተጠቀሙት? ቬንዙዌላ አፎርድ ልታደርገው የቻለችው የኤር ዲፌንስ ሲስተሙ ከቻይናም ይሆን ከራሽያ ምን አይነት ኤር ዲፌንስ ነው? ውጤታማ ነበር ወይ? መቼ የተገዛ ነው? ተጨማሪ ምርምር የሚፈልግ ነገር አንድ ነው። ከሆነ በኋላ ራሱ ምን አይነት ሰዎች ነበር ኦፕሬት የሚያደርጉት? ምን አይነት? ይሄም እንደገና ሌላ ጉዳይ ነው። መጠየቅ፣ መረጃዎችን ማሳሰብ። እንደ ልጆች ጡጦ እንደሚጠባ ህፃን የሆነ ከላይ ጎረፍ ይህ እውቀት አይደለም። የተሻለ ሰው ሲመጣ ደግሞ አንገት ያስደፋል፣ ያሳፍራል። ስለዚህ ሚዲያ ላይ ይዛችሁት የምትቀርቡት ነገር ተገምግማችሁ የምትወድቁበት መሆን የለበትም። እና ፖለቲካ በባህሪው እጅግ በጣም ውስብስብ ነው። አሁን ለምሳሌ ቻይና ያላት የጦር አቅም እስካሁን ድረስ የሚገመገምበት መድረክ አልተገኘም። በነገራችን ላይ ቻይኖች አሏቸው ተብሎ የሚገመቱት የመሳሪያ አይነት ሪል ውጊያ ተከፍቶ አልተገመገመም። ቻይኖቹ የሰው ሀገር ሂደው ወሮም ስለማያውቁ በምን ይገመገማል? ውጤታማ ነው አይደለም? ምን አይነት መሳሪያ? የራሽያ ብዙ መሳሪያዎቻቸው እኮ እንደ ሰርፕራይዝ ነው ለዓለም የቀረቡት። ለምን? መድረክ ስለሌለ። በዚህ 40 እና 50 ዓመት ውስጥ ያ መድረክ የለም የሚገመገምበት። የራሽያ መሳሪያዎች አሁን በዩክሬን የተሞከሩት ዓለም እጁን በአፉ ነው። አንዱን በአንዱ እንዴት እንደጫነ አላውቅም። ዓለም እጁን በአፉ እየጫነው አሁን ነው። ኢራኖቹ ለምሳሌ የነበራቸው እጅግ በጣም እየተራቀቀ ቴክኖሎጂ ዓለም አያውቀውም ነበር እና እንደ ሰርፕራይዝ ነው ለእስራኤልም ለአሜሪካም የቀረበው እና ሰርፕራይዙ እውነትም ያስደነቀ ነበር። ዓለምንም እስራኤልን የሚያስደንቀን እና
የራሽያን ኤርድ ሚፈስ ለመፎገር የምትሞክረ አንዳንድ ደናቁርት አበሾች በልኩ ነው። የኔ ሀሳብ ነው። ሲሞቻችን ላይ ቀርብ ሼር አድርጉም። ወዳቻለሁ። ፒስ